የእውነት ጠጥቻለሁም ራሴ ለማጥፋት እንዲገለኝ በረኪና እውነት አጥቦ አጨማዶ ለቀቃት። በረኪና ራሱ እኮ ሰው ላይ ሙድ ይዛል ጋይስ። እግዚአብሔር ይሄ ዘመንማ ልክ አይደለም ጋይስ። ሰው አይደለም በረኪና ሙድ ያዝ አጨማዶ ለቀቃት። ይመጅ እጥብ አድርጎ እንደ ጮጋራ ሰው አይደለም ጋይስ። በረኪና ሙድ ይዝባል። የእውነት እየየም ሲደላ ነው አለ ጋይ። አንቺ ጠንካራ ነሻል። ሌላ 2 ሰራተኛ አጠገብሽ ካለ በቂ ዘበኛ ማናጀር ምንድነው? ማናጀር ምንሽ ሊመነጅረው ነጃር ነው የሚያስፈልግሽ አንቺ። እሺ አሁን ፎከስ ማድረግ ያለብሽ ይሄ ጥፍርሽን ገነጣጥሊ። ይሄ ፀጉር እንደዚህ ያርክሽ ነገር ምግብ ምሰሪው የሰዎችን አፒታይተር አትዝጊ። ላይቭ ላይ እንዳትበይ። እበላለሁም ካልሽ ይሄን ነገር ማስተካከል ከቻልሽ የምትጎረጉሪው የምታኪ ምን እየበላሽ በማል እንዲህ የምታረጊው ነገር አቁም። ምክንያቱም አንቺን አይቶ ነው ምግብሽን የሚያዙት። የቲጂ አገልግልና የወልደ ጊዮርጊስ ድርጅት መክፈት አንድ አይነት። ወልደ ጊዮርጊስ ሬስቶራንት ይከፍታል። ሲያስመርቅ ታዩታላችሁ፣ ሲሰራበት አታዩት። ደግሞ ጨርቃ ጨርቅ ይከፍታል፣ ሲከፍት ታዩታላችሁ። ከዛ በኋላ ደግሞ ሌላ ድርጅት ሲያስተዋውቅ ታዩታላችሁ። ዘላን ኢንቨስተር ነው ባይዘው ዘላን ኖ ፕሌስ ኖ ፕሬስ። እሷም እንደዛ ላይ ያዩትና ግን ይባቻችሁ እኛ እንታዘባለን። አባ ሰርፕራይዝ አድርጋናለች። ሳናስበው ጾም መያዣ ነው ባዶ እጅ እንዴት ይሄዳል ብላናለች። ሙስና እንዳይመስልብን እኛ ጭን የወጣሁት እውነት የሚገርም ስብዕና ያለሽ እንደዚህ በእርጋታ በጨዋነት እንደዚህ የምታወሪው አልመሰለኝም። እና በፊት ግን እንደዚህ መስለኝ ነበር። አሁን ግን በጣም ይቅርታ እንደዚህ አይነት ሰው ነሽ ለካስ። እንደውም አንድ ቀንማ ኢንተርቪው ላድርግሽ እንግዳ ለቃለ በቃ ሳላስበው ተናድጄ ነው አለ። አየህ አይደለም ቲጂ ከእድሜ በላይ የሚበልጠኝ አባቴ ሰው አናዶት ያን ቃላት አወጣ። እና ሰዎች ናቸው እንዲገፋፉን ሀገሩ ድብልቅ አለ። ያው ቲጂ ተረጋጋች ልበል። የእብደት ስሜቷ ተረጋጋች። የሆነት የእሷ እብደት ወደ እኔ ተመለሰው ነው። ምንድን ነው ይሄ ነገር? ኋለኞች ፊት ምናምን እንደ ሀገራችን ጥሩ ነገር ስንሰራ አይታይም፣ ይታያልም። ግን አንዳንድ ጊዜ ምን አለ መሰለህ ቲጂ ብሬስሽ አይሰራም እንዴ? አያልቅም። ማነው ቲበር ምናምን ነገር ጌም ተዋል ጫውት መጥፎ ቃላቶች ከአንደበታችን ሲወጣ ይገንና እይታ ይደርሳል። ስራ እንደዚህ አይነት ያህል አይታይም። እንዴት እሷ እንደዚህ አለች ያለ ነገር ነው የተናገርኩት። የተለየ ነገር አልተናገርኩም። ብናገርም እኔ ኮመንት በዝቶብኝ ኦንላይን ላይ ስወጣ በዝቶ ይኸው ቲጂ ጥፍርሽን እያየሁት እኔ ምግብ ላይ ነው የምሰራው። እሺ ምግብ መጀመሪያ የሚበላው አይን ነው። ጥፍርሽ ሾኮኔ ነው የሚመስለው። የአንቺ ጥፍር ራሱ አይደለም ገና ለጣጥፈሽ። አሁን በዚህ ጥፍር ነው ሰው እንደዚህ አንስተሽ የምታጎርሽው ከምግብሽ። አሁን ፕሮቫ ማለት ዝም ብለሽ ጠቅለሽ ልታጎርሽ በዚህ ነው። አሁን ኩሽናው ስትሰሪ ሰው የምታሳይ ዩ ቲንክ ዚስ እንትን ደግሞ ጥቁር የሆነ ምናምን ጥፍሩ እንደዚህ ምናምን ነገር። እኔ ከዚህ ስወጣ ጥፍር ቀለሜን ጠርጌ ነው መውጣው ሁልቅ ወደ ስራ ሲሄድ። ከዛ ነው ስመጣ ደግሞ እዚህ ጋር የምቀባው ማለት ነው። አንድ ነገር ልንገርሽ፣ ባለፈውም ነግሬሻለሁ። ወደ ኔጌቲቭ አትወሰጂው። ስትበይ ላይቭ ላይ እንዳትበይ። የእውነት ቲጂ ላይቭ ላይ እንዳትበይ። ነገ ይጠቅምሻል ይሄ ምክር። ላይቭ ላይ እንዳትበይ። ለምን እንደማትበይ ታውቂያለሽ? ስትበይ ትያለሽ እዚሁ ላይ ይንጠባጠባል። ስትበይ ደግሞ እዚህ ጋር ታረጊና እዚሁ ላይ ትጨማልቂያለሽ። 3 ጥፍርሽ ያረጀ ዶሮ ነው የሚመስለው። ሾከኔ ጥፍር የሚያሰሩልኝ ሰዎች ኖርማል ጥፍርሽን የሚያክል እኮ ጥፍር ማስገባት ትችላለሽ። ምንድነው እንደዚህ የሚረዝም? ኩሽና አለ። የኢትዮጵያ እንጀራ አይደል እንደ የሚጋግሪው? ይሄ ጠላ ምናምን በጣም ጉልበት የሚጠይቅ ስራ አይደል? ከእጅሽ እንትን ጋር አይሄድም። ጥፍርሽና እጅሽ ባዳ ናቸው እርስ በራስ። የእውነት ኤርትራና ኢትዮጵያ ቢያቸው በጣም የተለያዩ ናቸው። አይሄድም። ስትበይ እንደዚህ ትጎረጉሪያለሽ ፊት ለፊት።
እንዴት ነው እኔ ካንቺ ምግብ ማዝ? እቺ ነገር አቆም። እኔ አንቺን ቢዝነስ ላበላሽብሽ ምናምን አለም፣ ግን ብዙ ሰው ኮምፕሌን የሚያቀርብብሽ ይሄ ነበር። አንቺ ወደ ቢዝነስ መመለስ ትፈልጊያለሽ? ይሄን ነገር አስተካክል። የእውነት ዝም እኔ ደግሞ ስቴኪኒ እንኳን አትይዥ። እንደዚህ ታረጊና እንዲህ ታረጊያለሽ። ከዛን አስተካክሊ ስል ምን አገባችሁ ሰርቼ ነው ትያለሽ። ያንን ምግብ አለ እንደገና ሄጄ ማዘብ እኔ አልበላም ካንቺ እግዚአብሔር ለድሃኖች ራሱ እዘዥልኝ ብዬ እኔ ካንቺ አላስ እነሱስ ምን እንዳላባቸው እቺ ነገር አቁ። ከዛን ሰው ይረሳል፣ ችግር የለውም እየረሳ ይመጣል። ገብቶሻል? እየረሳ ስለሚመጣ ሰው አንድ ሰሞን ነው የሚዘገንነው የሆነ ነገር፣ ከዛ በኋላ ይመለሳል። እቺ ነገሮች ተይ። ምን ጥፍርሽን አንቺ ዝም ብለሽ አታስሞርጂውም እንዴ? ወይ ራስ ዝም ብለሽ ጥፍር ቀለም አታረጊም? ኖርማል እኔ ጥፍር ቀለም ነው ይሄ ጥፍር ተቀጽያ መጋዴ ምሽት ያ ተይ። እነዚህ ነገሮች ምግብ ሰራተኛ አይደልሽ? ምን ችግር አለ? ላይቭ ላይ አትብሊ፣ ስትበይ አበላል አታውቂም። ከዛ እንዴት ትጎረጉሪያለሽ፣ እዛው ደግሞ እንዴት ታረጊያለሽ ምናምን በጣም ነው የሚያስጠላ። ያንኑ የምትበይው ምግብ ማስታወቂያ እየሰራሽ ነው። እውነት በጣም የሚያስጠላ ማስታወቂያ። ይሄን ነገሮች ተይ፣ ህይወትሽ እየተስተካከለ ይመጣል ብዬ አስባለሁ። ይሄ አጉል ሬስቶራንት ውስጥ ሬስቶራንት ተከራይተሽ ፊት ከምትይ ዝም ብለሽ እንደዚሁ ከታክስ ደበቅ ብለሽ ብትኖር ይሻልሻል። አሁንም የሚዲያ መጫወቻ ባትሆኚ ጥሩ። ሁሉም ሰው እየጠራ የሆነ ግን ጥያቄ ይጠይቅሻል። ዝም ብለሽ ስትለፈልፊ ትያለሽ። ዩቲዩብሽን አሰሪ፣ ዩቲዩብሽ ላይ አውሪ። አንቺን ኢንተርቪው ማድረግ የፈለገ የዩቲዩብ ማናጀር አለሻል፣ ኢንተርቪው ያርግሽ፣ እዛ ላይ ለፍልፊ። የዩቲዩብ ማዳመቂያ ለምን ትሆኛለሽ? ያ በተለይ አገልግል ያንቺ እንትንሽ ከሆነ መለያሽ ከሆነ ይሄ ጥፍሬ ሾከኔ ለዛውም ያረጀ ዶሮ አልታረስ ስጋው ማይ እሱን ታረጊያለሽ። ኖርማል ጥፍርሽን ላይ ጥፍር አልታረጊም ቀለም፣ እሱም አይፈቀድም ደግሞ በኢትዮጵያ እንትን ጓንት አርጋችሁ አትሰሩም ምግብ ስትሰሩ ራይት። ዝም ብላችሁ ነው የምታበቁት አይደል? እንዴት ነው ጥፍር ምናምን ነገር? ሰራተኞች አሉኝ ነው ዘንድሮ። እውነት ከመቼው ሀብታም ሆነሽ ሰራተኛውን ላዝሽ? እነዚህን ነገር ካልተውሽ ሰው ሚዲያ ላይ ምግብ እንዳታስተውቁ፣ ወይንም ዝም ብለሽ እዛው ሳያውቁሽ የለም ሳያዩሽ ሚዲያ ላይ የማያዩሽን ሰዎች እዘዣቸው። ወይ ለደሃኖች ምናምን እያሉ የሚያዙ አለ አይደል? ምን አገባን የተበላሸ ምግብ ቢሆን ብሎ ዝም ብሎ የሚያዙ ሰዎች አሉ አንቺን ሰፖርት ለማድረግ። ግን ምግቡ ጣፍጧቸው ፈልገው እንዲያዙሽ እነዚህን እንትኖች አሟይ ላይቭ ላይ እንዳትበይ። ስትበይ አታምሪ። ይሁን አይ እንደዚህ በእጅ ስትጎርጉሪ እንዴት ያስጠላል። በአዲስ ወደ ቢዝነስሽ ልትመለሺ ከሆነ ፎከስ ማለት ምግብ የሚጠይቃቸውን እንትኖች አሟይ። እኔ እንኳን ይሄንን ጥፍር ቀለም እንኳን ባላስለቀቅ ኤኒ ታይም ጓንት ሳላደርግ እኔ ስራ አልሰራም። ጓንት ሳላደርግ አልሰራም። ሲጀምር ጓንት ሳላደርግ መክተፍ ራሱ ረስቻለሁ ስንት ዓመት እኔ ጓንት። እናንተ ደግሞ ዝም ብላችሁ ነው የምታደርጉት አይደል? ለዛ ደግሞ ይሄ ሾኮኔ የሚያክል ጥፍር። ይሄኔ እኮ ጠላው ስንት ጥፍር ወድቋል ጋይስ። የት ነው ጥፍር ያለው ብላ ስንት ጠላ ደበላልቃለች። እንጂ ከስሬ ጋር አይመጥነኝም። ቲጂ ማለት እንደዚህ አይነት ልጅ አይደለችም። የጨዋ ልጅ ነኝ፣ ጨዋ ነኝ። ሙዬም እንደዛ አይጋብስም። ግን አንዳንድ ጊዜ ፐርሰናል የሚባል ነገር ፐርሰናላችን ሰው ሲገፋ እልህና ንዴት አለ። ለምሳሌ እኔ ያንን ቃላት ከተናገርኩ በኋላ እኔን ከጎኔ ተስፋዬ አድርጌው በችግሬ ጊዜ የሮጠልኝ በችግሬ ጊዜ ቁብቅጭ ብሎ በቃ መናገር ያቅተኛል አባት እናት ሆኖ ከጎኔ የነበረኝ ሰው አንድ ሰው አናደደውና የሆነ ቃላት አማርኛ ተናገረ። እንዴ ተስፍሽ ካንተ ይምጠብቃል እንዴ ስለው በቃ ሳላስበው ተናድጄ ነው አለ። አየህ አይደለም ቲጂ ከእድሜ በላይ የሚበልጠኝ አባቴ ሰው አናዶት ያን ቃላት አወጣ። እና ሰዎች ናቸው እንዲገፋፉን እንድንናገር የሚያደርገን ማለት ነው። ሰው ነን እንጂ እኛ አይደለንም። እኔ ያ ኮመንት ዛሬ እዚህ መድረክ ላይ ወጥቼ አልናገርም። ያ ኮመንት ባይበዛብኝ ባልደበደብ አልናገርም። እኔ እኮ ማለት አንቺ ለምግብ አትሆኝም፣ ሆረር ነሽ። ለሆረር ፊልም የተባልኩ ልጅ ነኝ። ይሄም እኔ ያልኳት እኮ ናቲቱ ይሄ ስድብ እንኳን አሁንም እየደገምኩልሽ ነው ትጂ።
እንዲህ የሚራመድ ጥፍር አሰክተሽ ትመጫለሽ። መጫወቻ ሲያርብሽ እነዚህ ሜካፕ እንትን እንዲህ እጅሽ እዚህ ሆኖ መሬት ይነካል። በዛ ምግብ ትበያለሽ፣ ከዛ እንደዚህ ታደርጊያለሽ። እንደገና ደግሞ ብብትሽ እንደዚህ ታኪያለሽ ምናምን ነገር። እቺ ነገር ካልተውሽ አሁን ደና ህዝቡ እየረሳ ነበር፣ ያንን ስሜት እየወጣው ነበር። አሁንም ጥፍር ይዘሽ መጣሽ። ሾኸና እሱን አስተካክል። ምግብ ያንቺ መጠራሽ ምግብ ከሆነ ምግብ የሚያሟላው ነገሮች ምግባሮች ማሟላት አለብሽ። እሺ፣ አለበለዚያ ላታመልጭኝ አታሮጭኝ አይነት ቢዝነስ ላይ ነው የምትኖሪው ዝም ብለሽ። ምግብ አምጥቼ በዓለም ኢንተርናሽናል ያደረኩት በዓለም ኢንተርናሽናል ዛሬ ብዙ እህቶቼ ወደ ስራ ላይ የገቡት በቲጂ አገልግል ነው፣ በቲጂ ጣላ ነው፣ በቲጂ ኬቴሪንግ ነው። ማን ነው ጣላን ያወጣው? ማን ነው ኬቴሪንግ ያወጣው? ቲጂ አገልግላት። ዶሮ ቢባል አገልግል ቢባል ዳቦ ቢባል ጣላው ቢባል ጠጁ ቢባል እያንዳንዱ ነገር ባህላዊ ወደ ስራ ላይ እህቶቼ በትናንሽ ቤት ውስጥ እየከፈቱ ወይ በመኖሪያ ቤት ውስጥ እየሰሩ ጥፍሯም እንደሚያክል የህይወት ኑሯቸው ጥፍሯ እንዴት እንደሚያክል እየለወጡ ጥፍሯም እንደሚያክል ይሁት ገስ ጥፍ ማለት ጥፍሯ ኖርማል አለም እኮ አሰርተው ነው እኮ ገስ ይሁት። ይሄን ነው ሁሉ ቀን ምን ገብቶቻል። ኤኒ ታይም አሁን ነገ እየበላችን ብታያት ይሄ ጥፍር አለ። አያችሁት? አይ መዘነጥ ገስ አለ ጥፍር አይቻልም እንዴ? ምንድነው ጥፍር ገስ? እሺ ምንድነው ጥፍር? እዚህ ገጣም ነው ዝም ብለው ሰው በቃ አርቲፊሻል እንኳን ተሰሪ ፊትሽ ለሜካፕ አሪፍ ነው። የሆነ ቶሎ ወደ ሞዴል ለሞዴሊስት የሚመች አይነት እንትን አለሽ ሜካፕ ከተሰራ ይሄ ምናምን ነገር ምን ያደርግልሻል? ይሄን ነገር ደግሞ ስትሄድ ትነቅሏለች እንዳትሉ፣ ነገም ስትበላ ይሄንን ጥፍር እንደዚህ ያደርገች ስትበላ ነው የምታዩት ላይቭ ላይ። ከዛስ ደግሞ በጥፍሯ እንዲህ ታረጋለች። ታይ ሲሏት ደግሞ ምን አገባችሁ ትላለች። ሆረር ነሻት አይደል? እሱን ነገር ካልተውሽ ማንም ሰው ምግብ አያዝሽ። ሚዲያ ላይ ዝም ብለሽ እንበር ተጋዳላይ ትያለሽ። እየተነሱ ያሉት በቲጂ አገልግል ነው። ቴንኪው ልባል ልደገገባባ ልበረታታ ይቻላል። እሺ፣ ስለ ትንሿ ቲጂ ትዕግስት እስኪ ወደኋላ እንመለስና ምን አይነት ነበረች ገና ልጅ ሆና ቤተሰቦቿ ጋር ሆና? የዛሬዋ ቲጂ ምን አይነት ነበረች? እኔ ቲጂ ማለት ወደ ልጅነቴ ስገባ እቃቃ እንደ ጻሊ ሳልጫወት እኔ መጣሁት። ለምን? ምክንያቱም እናቴ ሞተችብኝ በ9 ዓመቴ ነው። እናቴ ያስተማረችኝ ቤተሰቦቼ ያስተማሩኝ ስራ ነው። እናቴ ጠላ ጠማቂ ናት። እናቴ አረቄ አውጭ ናት። እናቴ ጠጅ ጣይ ናት። እናቴ ባለሙያ ናት። የባለሙያ ዘር ናት። እናቴ ስፌት ሰፊ ናት። እናቴ ጥጥ ፈታኝ ናት። እናቴ ሁሉ ነገር ናት። እንጀራዋ፣ ዳቦዋ፣ ጣሏ፣ ወተቱ፣ እርጎ ገበሬ ናት። የገበሬ ልጅ ነኝ። በስራን ያደግነው እኔ እናቴ እንኩሮ ስታነኩር ላባ ጠብ ይል ነበርና እኔ ውሃ ፊቴ እንድታጠበና እንደዚህ ላቢ ጠብ እስከሚል ሰርቼ እንደሚያልፍልኝ እመዘግብ ነበረ። የ9 ዓመት ልጅ እያለሁ ግን ጥሩ ምኞት አይደለም የተመኘሁት። ለምን ሰው እንዴት እንደ አህያ የሚፈጋውን ስራ ይመኛል? እህቴ ቁጭ ብሎ መማርን መረጠች፣ ተምራ አስተማሪ ናት። እኔ ግን ባርነትን ነበር የመረጥኩት። እስካሁን ባሪያ ነኝ። ፈጋለሁ፣ ይበላሽብኛል፣ ወድቃለሁ፣ እነሳለሁ። ደከመኝ። ላለመድከም እንደዚህ እያልኩ ነው። በጣም ይደክመኝና በቃኝ እልና እንደገና ደግሞ ኖ አይሆንም ብዬ እዛ ላይ ነኝ ያለሁት። አንዳንዴ ምኞታችንን ስንመኝ ቆንጆ ነገር እንመኝ። እኔ ጥግረራ ነው የተመኙት፣ እኔ ፍጋት ነው የተመኙት እና ፍጋት ብቻ አሁን አቃተኝ። እንደዚህ ላይ ነኝ። በጣም ቻሌንጅ አለብኝ። የትኛውን ቻሌንጅ ንገር? እዚህ ጋር ባለ አግባብ እየበል እድል ሆኖ ጥሩ ባላ ይመጣልኝ። ያለ ማግባቴ ነው ያበሳጨኝ። ንብረት የተበተነው እምላለሁ። እዛ ጋር ሁሉ ነገር ሲበላሽብኝ ይሄኔ ጥሩ ወንድ ጥሩ ባል ቢኖረኝ ንብረቴ አይበተንም ነበረ። እኔ በደቂቃ ብታሰር ንብረቴ ንቅ አርጎ ባል ይዝልኛል ወይ ራሱ ሊበላው ይችላል። ትሪሙ ልጭ ሊሆን ይችላል። ለምን ባል ስለሌለኝ ብለሽ ይከፋሽ? ወይ ትሪሙ ልጭ ሊሆን ይችላል፣ ወይ ራሱ የሚያከስርሽ ሊሆን ይችላል። ባል ስለሌለኝ ለምን ትያለሽ? ሰው ባል የሚናፍቀው ሲያፈቅር ብቻ ሲያጣን እንጂ የማያውቁት ሀገር አይናፍቅም ነው ይሄ ስሜት።
ያ እኔ ግን እስር ቤት ገብቼ ግን ንብረቴን ሰራተኞቹ ሸጠው ብትንትንትንትንትን ውድምድም ምን ያለብኝ ምክንያቱ ምንድነው ትያለሽ? የታሰርኩበት ምክንያት ግልጽና ግልጽ ደረቅ ቼክ ጥፋተኛ ነኝ ግን ስሆን እኔ አይደለሁም። ሰራተኛ የስልክ አቀባበል ችግር በስነስርዓት የወሰነውን ዕቃ በስነስርዓት ብታናገረው ኖሮ ሰውዬው አያሳስረኝም ነበር። ሰውዬው አላጠፋም፣ ትክክል ነው። ቢታገሰኝ ወይ ደግሞ እኔም ቢያገኘኝ አሪፍ ነበረ። የኔ ዋህነት ግን አለ። መኪኔና ሹፌሬ ሲታሰር ትልቁ ጥፋቴ ኧረ እሱ ምንም ባላጠፋው እሱ አይታሰርም ብዬ እኔ እሱን አስወጥቼ እኔ ገባሁ። ለካ እንዳይደረግ እሱን ማስፈታት የሚደረገውን ነገር ማረግ ነበረብኝ እንጂ እኔ መግባት አልነበረብኝም። እኔ ስለገባሁ ሁሉ ነገሬ አፕን ሆኖ ጠበቅ። ሁሉ ነገር ተበላሽ። ድምድምድምድም ሰዎች ኦርደር የሰጡ ብዙ በቃ ይሄ ተብሎ የማይባለው ነገር በሙሉ አፕን አረገብኝ። ከዛ በኋላ ግን ቲጂ ንብረቴ ሁላ ወደመ ስትይ ባለሀብት ነው እኮ የምትመስል አልነበርሽ? ሬስቶራንት ሆቴል ውስጥ የሬስቶራንቱ ቦታ አንቺ እንድትይዥው ተደረግሽ። ለዛውም በብድር በሬ ተበድረሽ፣ ድስቶች ተበድረሽ፣ ሽንኩርት ተበድረሽ፣ የአህያ ያመላለሰ ሰውዬ ተበድረሽ፣ ቄጠማ ተበድረሽ፣ የቄጠማ የእንጀራ ተበድረሽ እንደገና ደግሞ ምን ነበረ ያለታ የተነበበው ሳለው ብዬ ወይ ምን ነበር ሌላ ጥሩልኛ ጋይስ? ጠጅ ስንት ሊትር፣ ጠላ ስንት ሊትር ጋይስ? እቺ ልጅ ባልትና ነው የምትሰራው፣ ራይት ምግብ ነው አለ የምትሰራው። ግን እያንዳንዱ ነገር ጠላው ራሱ ታዞ ይመጣል፣ ጠጁ ታዞ ይመጣል። ሳር የሚርከፈከበው እዳ ነው። ስንት ነው የተነበበው? የአህያ ያመላለስ እንደገና ምን ነበር? ሽንኩርት፣ ቲማቲም፣ ድንች መኪና ያመላለሰው የምናምን የኡበር የምናምን። አንቺ ዋና አላማሽ የነበረው ሬስቶራንት ከፈትኩ ብለሽ ሰዎችን ኢንቫይት ስታደርጊ የመክፈቻ ተብሎ ጊፍት እንደሚሰጥሽ ነበር አለመሽ። ትልቅ ድግስ፣ ለድግሱ ይሄን ሁላ ወጪ ያወጣሽው። ዊስኪ ይዛ የመጣችው ሊያ ኮሶ ብቻ ነበረች። እሱንም ራሷ ጠጥታው ሄደች፣ ሰክራ ሄደች። ሊያ እንኳን ልትተውልሽ ገብቶሻል። ያ ብዙ ጠራሽ፣ ምግቡ ራሱ አልተበላም፣ አልመጡ። እንደገና ደግሞ የምርቃት ተብሎ ሰው ብዙ ብር ይዞ ይመጣ። ሊያ አንድ ዊስኪ ይዛ ሄደች፣ እሱኑ ጠጥታ የተረፋትን በፌስታል ገልብጣ ነው ከቱቱ ጋር የተመለሱት። የእውነት ይሄ የተፈጠረ እና ያልጠበቀችው ምርቃት ከፈተች። ይሄን ሁላ በዱብ ያደረገችውና ከዛ በኋላ ማንም ሰው ጊፍት ይዞላት አልሄደም። ለምን? ብዙ ሰዎች በአሁን ታይም ኢትዮጵያ ላይ ድግስ የሚደግሱት ጊፍት ጥበቃ። ልደት ትላለ ትደግሳለ፣ ደብል እንደሚመለስ፣ ሰርግ ትላለ እንደሚመለስ ታውቃል። የእንትን ምርቃት ይባላል እንደሚመለስ ይታወቃል። ያ ግንዛቤ ውስጥ አስገብተው ነው ዝግጅት የሚያዘጋጁት። እሷ ያንን አስባ ይሄን ሁላ ብድር ጠላና ጠጅ እንኳን ሳይቀር በብድር አድርጋ ብርሌ የሚጠጣበትን ሁላ ተከራይታ አስገብታ፣ ከዛስ ማን ነበር ሄዱ? የሄዱትም ሰዎች እዛው ራሳቸው ጠጥተው እንደገና እሷ ያዘጋጀችው ዊስኪ ሁላ ነበር ጋይስ። ምናልባት እዛው ገዝተው የሚጠጡ የገዛ የለ። አንድ ዊስኪ ኮሶ ነች፣ እዛው 20 ሺህ ብር ገዙና እዛው ጠጥታ የተረፋትን በፍኩርቱ ፌስታሉ ላይ ይዛ ነው የመጣችው ኮሶ። ኧረ ኮሶ በውስጥ ያትደራደርም አባ ለነገው። ይሄን የተፈጠረ የ2 ወር ነው ምናምን ቀድመ ክፍያው አልተቀበለሽም ባለ ሬስቶራንቱ ባለ ሆቴሉ ማለት። እንደገና ደግሞ ኦርደር ነበረብሽ። ኦርደሩን በምን ትሰሪው ነበር? ምክንያቱም እጅሽ ላይ ብር የለም። ራሱ ብድሮች ስንት ነበሩ? መክፈቻው ላይ ራሱ ሉዝ ያደረግሽ ብር አጣው የሆነ ተበካከንኩ እንዳት ምንም ነገር የተበካከንሽው ነገር የለም አልነበረሽም። አንቺ ትልቅ ጅል እየሆንሽ ያለሽው ምን እንደሆነ ታውቂያለሽ?
ዩቲዩብሽን በራስሽ ፓስወርድ ራስሽ ግቢ ራስሽ ውጪ። ዩቲዩብሽ ምንም ማናጀር ያስፈልግሽም፣ ካሜራማን ብቻ ነው የሚያስፈልግሽ። አንድ ጊዜ እንዴት ዩቲዩብ ወደ ኢትዮጵያ ባንክ ብር እንዴት እንደሚልክልሽ አድሴንስን የሚያስተካክልልሽ ሰው ፓስወርድሽን ቪዲዮ ሲቀረጽ መጫን ወይ አንቺ ወይ ካሜራማኑ ይጭናል። ግን አድሴንስሽን ወይ ኢሜይልሽን እንዳለ አንቺ ነሽ ፓስወርድ ማወቅ ያለብሽ። ባይብሮሽ ካልቻልሽ በቴሌፎን ፎቶ አንሹ። ገብቶሻል? ካሜራማን ብቻ ሊያስፈልግሽ ይችላል ምናልባት። እሱም ሙሉ ሰዓቱ አይደለም ስራው። በትርፍ ሰዓት ከሆነ 20 ሺህ እና 30 ሺህ በትርፍ ሰዓቱ ኦኬ ነው። ዩቲዩብሽ ላይ ፎከስ አድርጊ። ዩቲዩቡ ያንቺ ከሆነ አድሴንሱ ከያንቺ ከሆነ ኢሜይሉ ያንቺ ከሆነ የማንም መንገደኛ የሚያስተዳድረው ድርጅት እንዴት ነው እንትን የሚሆን? ያኔ ያ ሰውዬ ነበር ተባለ። አሁን ደግሞ ተስፋ ያደርጌ ዩቲዩብሽን እንትን አላለው። አንድ የሚያውቅ ሰው አድሴንሱን እንዲያስተካክሉሽ አታረጊም እንዴ አንቺ? ከዛም ፓስወርዱን አትይዥም እንዴ? ነው ባንቺ አልከፈትሽው። ከዛን ዛሬ እንደዚህ ያረኩ አነኮርኩኝ አበጠርኩኝ ምናምን ይሄ እንትን ነው አሪፍ ነው ይይታይ አለሽ። ደግሞ ዝም ብለሽ አትወራጭ። በ3 ወር በ4 ወር በኋላ አሪፍ ትመጫለሽ። እዚህ ጋር ቢዝነስ ይሻለ፣ እዚህ ጋር ዩቲዩብ ይሻለ። ቢያንስ ከ20 ሺህ ሰው በላይ ያይልሻል። እብደትሽ ማየት ይፈልጋሉ ሰዎች። ዛሴት አሁን ፎከስ ማድረግ ያለብሽ ይሄ ጥፍርሽን ገነጣጥሊ። ይሄ ጸጉር እንደዚህ ያርክሽ ነገር ምግብ ሰሪው የሰዎችን አፒታይተር አትዝጊ። ላይቭ ላይ እንዳትበይ። እበላለሁም ካልሽ ይሄን ነገር ማስተካከል ከቻልሽ የምትጎረጉሪው ይሄ የምታኪ ምን እየበላሽ በማል እንዲህ የምታረጊው ነገር አቁም። ምክንያቱም አንቺን አይቶ ነው ምግብሽን የሚያዙት። ገብቶሻል? 2 3ኛ ምናምን ደግሞ ዩቲዩብሽን የአድሴንስሽን ወይም ደግሞ የኢሜይልሽን ምናምንሽን ፓስወርዱን አንቺ ያዥ። ማናጀር ለዩቲዩብ ያስፈልግሽ። የሚያስፈልግሽ ካሜራማን ብቻ ይቀርጽሻል፣ ትጭኑታላችሁ። 4 ነጥብ። አንድ ቀን እንዴት እንደሚጫን ካሳየሽ ምንም ይበላሽና የሚፈነዳ ነገር የለም ዩቲዩብ ላይ ምንም። ይሄ ጫናውን እንዴት እንደሚጭነው ብቻ ካረገ የሚቆረጠውን ቆርጦ ካረገ ገብቶሻል? እንደዛ። ካሜራማን ደግሞ የሚያስፈልግሽ ላይቭ ስትሪመር ካልሆንሽ ብቻ። ላይቭ ስትሪመር ከሆንሽ እዛው ቁጭ ባልሽበት ታወሪና ስጨርሽ ዘግተሽ ትሄጃለሽ። ልክ እንደኔ እንደዚህ ማለት ነው። ኤዲት ለሚያደርጉ ሰዎች ናቸው ካሜራማን የሚያስፈልጋቸው። ቡና እያፈላሽ እንደዚህ ሄደሽ እንዲህ ኪክ አድርገሽ መቀመጥ አትችይም። ስትወጪ ደግሞ ኢንዱስትሪም እንዲህ ነክተሽ ትወጫለሽ። በቃ አንዴ ሞኔታይዝ ከሆነ ብርሽ ይመጣል። ምንም ብር ሳይኖርሽ ባንክ ብር የምታስብልኝ ሰው አጠገብሽ ታስቀምጫለሽ። አንቺ የእውነት ሂሳብ የምታስበውን ልጥራት ያለሽ ብድር አለብኝ ብለሽ እዚህ እያለቀሽ አካውንቴን ልጥራት ያለሽ ምን ሳይኖርሽ ነው የምትከናወጪው አንቺ? ቆይ ዘበኛ ልጥራት ያለሽ ምንሽ ሊጠበቅ ነው? አሁን ዘበኛ የምታዥው አንቺ ምን ሊያደርግልሽ ነው ዘበኛ? ሲሉ ሰምታ ዶሮ ታንቃሞተች። በሆነ ሙዱ ሲሆን እኔ እንጃ ማን የቱን ሀብታም ሰላም ብለሽ በሱ ጠኔ ወይም ደግሞ እንደተለከፍሽ አላውቅም። አካውንቴ ስንት እንዳለብን እስቲ ትናገር ነው እስቲ ንገሪያቸው ትላለች። ለሷም ብር ይታሰብላታል አይደል? ምን ልትቆጥርልሽ ነው ብር ሳይኖርሽ አንቺ አካውንቲንግ የምታልሽ? አንቺ ባንክ ቤት ነው ወጋገን ባንክ ነሽ ዳሽን ነሽ ማን ነሽ አንቺ? አካሄድሽን እንትን አትበይ። ዝም ብለሽ በየጊዜው እየመጣሽ አትበጂ። ያ አንቺ ጠንካራ ነሻል። ሌላ 2 ሰራተኛ አጠገብሽ ካለ በቂ። ዘበኛ ማናጀር ምንድነው? ማናጀር ምንሽ ሊመነጅረው ነጃር ነው የሚያስፈልግሽ አንቺ። እሺ ቋቋም እንደማልችለው ስለማቅ ወደ ሚዲያ ወጥቼ ተናገርኩ። በቃ እኔ የፈለግኩት ጠጥቼ ራሴን ማጥፋት ነበረ።
በቃ እንደገና ያንን ሁሉ ሀብት ማምጣት እንደማልችል ልቦኔ ነገረኝ። ምክንያቱም ተሰቃይቼ መጣሁት፣ ህዝብ አግዞኝ ስሬ ጥሩ ስለነበረ እንደገና ተበተነ። እንደገና ያንን ለማምጣት ቻሌንጅ አለው። የስንት ዓመት ቻሌንጅ ተበላሸብኝ። ስለዚህ ምንድነው በቃ አልፈልግም፣ ራሴ ማጥፋት ራሴ መግደል ነበር የምፈልግ የነበረው። ያለታ የሬስቶራንቱ ምርቃት ዕለት እዳ ተብሎ ከተጻፈ የለበሰችው ጌጣጌጥና ልብስ ራሱ እዳ ነበር። ከዛ በፊት ግን ያላትን የአገር ልብስ ብዛት ንቁ ጠሩትል ነበር። ማንስ ታስቆጥረ እንደነበረ ነው። አይ ቲንክ የሆነ ሀብታም ሆናለሁ የሚል የፋንታሲ እብደት ውስጥ ያለች ልጅ ትመስለኛለች። ሀብታሞች ሲኖሩ እንዴት ነው የሚኖሩት? የለም እዛ ፋንታሲ ውስጥ ደስ ብሏት ተመስጣ ምትኖር፣ ግን አንድ ቀን ስትቀሰቀስ ራሴን አጠፋለሁ ምትል ልጅ ነው። ውጪ ከዛ ልሞስ ደሃ ነሽ። የእውነት ገና እንኩሮታ ነኩሪያለሽ። ችግር የለውም አንኩሪ፣ ጥፍርሽን አንሺ። እንኩሮ ውስጥ ራሱ አይጣለ ምን አለ ምናምን። ውጪ ከዛ ውስጥ። ሰራተኞቼ ምንም ኃይለኛ በሆነባቸው ጥሩዎች ናቸው። ኃይለኝነቴ ስራ ላይ እንዳለ ሆኖ ክፉ ልጅ እንዳልሆንኩ ያውቃሉ። ራሴን ለማጥፋት በምተናነቅ ሰዓት ነው ሰራተኞቼ በለበስኩት ልብሴ ራሴን ንቅ ሳረግ የእውነት ራስሽ ልገኝ? አዎ የእውነት ጠጥቻለሁ። ራሴ ለማጥፋት እንዲገልኝ በረኪና። እውነት አጥቦ አጨማዶ ለቀቃት። በረኪና ራሱ እኮ ሰው ላይ ሙድ ይዛል ጋይስ። እግዚአብሔር ይሄ ዘመንማ ልክ አይደለም ጋይስ። ሰው አይደለም በረኪና ሙድ ያዝ፣ አጨማዶ ለቀቃት። ይመቸው እጥብ አድርጎ እንደ ጮጋራ ሰው አይደለም ጋይስ። በረኪና ሙድ ይዝባል። የእውነት እየየም ሲደላ ነው አለ ጋይል። እና በሁለት ነገር፣ አንድ አልኮል፣ ሁለት በረኪና፣ ሶስተኛ በለበስኩት ቲሸርት ትመች ነበረ ንቅ ለማድረግ። ያንን በማድረግ ሰዓት ሰራተኞቼ ናቸው ያስጠሉኝ። ምክንያቱም ስመጣ ሁሉ ነገር ወድሟል። ምንም ነገር የለም። በዚህ ጋር በቃ መኪናዋ እንድትሸጥ ያሉብኝ ባለዳ በዚህም ቦጭቀው ሊበሉኝ ነው፣ በዚህም ሊበሉኝ ነው፣ በዚህም ሊበሉኝ ነው፣ በዚህም ሊበሉኝ። ዛሬ እንደዚህ ሊያልፍ፣ ዛሬ እንደዚህ። መኪናው ራሱ እኮ ክራይ ነው ጋይስ፣ ክራይ ነበር እኮ መኪናዬ። እንደዚህ ምናምን ስትል ፊራ እንዳው ምን አለ፣ አንዱ መኪና ሁለቱ መኪና እኔ ላሰራልሽ አሁን ብር ልስጥ ሲል ደግሞ ሀሳብ ተቀየረ። መኪናው የክራይ ነው ተባለ ጋይስ። ኢንጂነር ሳሙኤል ነው የምትመስለኝ እኔ አንዳንዴ ሳይ ራሱ ወልደ ጊዮርጊስ እየመሰለች ነው ጋይስ። የሌላትን ነው የምታስቆጥረን እኮ የእውነት። ውሻ የምትበላው በቀን አንድ ለምን በሳምንት አንድ ፍየል አርድላታለሁ ትል ነበር። ትዝ ይላችኋል? በሳምንት አንድ ፍየል ይታረድላታል። ከስጋ በተስቀር አትበላም። 8 ሰራተኛ አለኝ፣ 8 ቪላ ቤት አለኝ ምናምን ትላለች። መጨረሻ ላይ 25 ሰራተኞች አላት። ምን እየከፈለቻቸው እንዴት ምን እያንዳንዱ ደግሞ ስታዩ ያኔ አንደኛው የአመት ደሞዝ፣ ሁለተኛው እንደዛ ጂኒ ምናምን ጃፒ የኢትዮጵያ ሕዝብ ሊያነሳኝ ኢትዮጵያና ኤርትራን ዛሬ ሊያነሳኝ በዚህም ምን አለበት ፋታ ቢሰጡ፣ ምን አለበት ቢታክሱ። ሰው ነኝ፣ ደንበኛቸው ነኝ አይደለ? ደንበኛ ሳልሆን አይደለም። ይሄን ያህል ዓመት የ10 ዓመት ደንበኞቼ ትንሽ ግን አፕን ሲያደርግ በቃ በግራም በቀኝም በቃ ምጭቅጭቅጭቅ አረጉኝ። ቶሎ መኪና ይሸጡ አረጉኝ ትላለች ጋይስ። አሁን እንኳን ስተቷን ምን ስተት እያደረገች እንደሆነ አልገባትም እቺ ልጅ። ቲጂ የበናትሽ እኔን ስሚኝ፣ ችግር የለውም ይሄ አንዳንድ ልናገርሽ ይችላል፣ ግን በነፃ ማናጀርሽ ነኝ። ስሚኝ የእውነት ዩቱብሽን የሚያስተካክልልሽ ሰው ከፈለግሽ ኢትዮጵያ ያሉ ሰዎችን እንትን እንልሻለን። የእውነት ዩቱብሽን ያዥና ስራሽን እየሰራሽ እውነት ጥሩ ትደርሻለሽ። ሰዎች ላይ ዲፔንድ አትሆኝ። ነቄ ነሽ እኮ የሆነ ነገር ካየሽ ቶሎ የሚገባሽ ልጅ ነሽ። ትጃጃ ያለሽ ግን እሺ። ሊያን አሳይ እምቢያት፣ ይሄን ያለ እምቢያት ትልሽ ምቀኛ አትሆንብሽ። እሷ አሽሩካን ያስተማራት ያ ሊያን እንዴት ነው ወደ ራሴ የማረገው ቢያት ይገባታል። ችግር የለው። ያ እምቢ አትልሽ፣ የእውነት አትልሽ። እሺ ያ እንጂ የጠጣሽውን በረኪና ትደግሚዋለሽ። ይህንን ኢንተርቪዎችሽን ሌላ የራስሽ ካሜራማን ጥያቄ እያወጣ እያነበብሽ ብትመልሺ አየሽ ምን ያህል ቪው እንደሚያገኝልሽ። ጅል አትሁኝ እሺ። ዝም ብለሽ እንደ ውሃ ቀጂ በየሰው ቤት አትጂ። መታቀብ ደስ ይላል ሰው በራስ ቤት
የሚፈልግ ሰው ፈልጉ ያገኝሽ። ሚዲያሽ ላይ ቲጂ ብሎ መጥቶ ሰርች አድርጎ ይዩሽ። ዝም ብለሽ የማንም ዘንቢል አሸኛት። አማካሪ የለኝ ምን የለኝ ከጎኔ ሰው የለኝ። እኔና እኔ ልጆቼ የማያውቁ ውሼ አይኔ ነው የምታይ። አትክልቶች አይኔ ነው የሚኝ። ቲጂናት ክንዷ፣ ቲጂናት ምሰሶዋ፣ ቲጂናት ሁሉም ነገር የምታሽከረክረው 40 ሰራተኛ ማሽከረክረው ነኝ። ሰራተኞቼ ታስራለች አትመጣም ብለው ቤት ዕቃ እየሸጡ ደሞዛቸውን እያዙ ሄዱ። ባልዳ እየመጣ ፍሪጁንም ምኑንም ብጭቅጭቅ አረገኝ። ምንም አጣሁ። ምንም ባዶ ንብረቴ በሙሉ ያለው ውጭ ነው። ምንም ነገር የለኝም። በዳዴ ድስት መስሪያ የለኝም። ለምሳሌ በስቴፕ በደረጃ የምንሰራቸው ድስቶች 100 ድስት የነበረ ልጅ 60 ድስት የለኝም። ዊስኪ ጠጣ ኖሮ ሰክራ ነው ሄደን ይባላል። ቢራ ዛሬ ጃፒ እኔ ቢራ ነው የምጠጣው። እኔ ዊስኪ እንዴ ቆሽቴን ላጠን ያደረገው ይሁን። ቢራ ተመችቶኛል። እንደ በርጫ ነው አያመረቅን ምን አይል እና አሪፍ ቤቴ መፈተሽ ይቻላል፣ ማየት ይቻላል። አከራዬ ትመሰክራለች። ቪዲዮ ለነበረኝ ሀብት ቪዲዮ መረጃ አለኝ። አሁን ግን እኛ ነገሮች እየተሸጡ አልቀው እንደገና አሁን እያቆጠቆጥኩ እስቲል በጣም አሁን ፊል ያልኩት ነገር ቢኖር በፊት ዱቤ የሚሰጡኝ ደንበኞች ለምንድን ነው አሁን ዱቤ የማይሰጡኝ? አይባልም። ወድቅ ያለው አዎ የህዝብ ገንዘብ እንዳለብኝ እስካሁን አልካድኩኝም። ዱቤ 10 ብር አሁን አይሰጡኝም። እሷን ስጥም ነው የምባለው ስለወደቅኩ ስለከሰርኩ። ከዚህ ድርጊታችን ከይቅርታ ጋራ እንቆጠብ። ምን ይዘን እንቆጠብ እንዴ? ቴዲ እኮ እውነቱን ምን ይዘን ነው ያለው? ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል። አንድ ላይ ብንሆንም ተለያይተናል። አይተናል ተቸግረን ብዙ አይተናል። የመጣነው መንገድ ያሳዝናል። እንዴት ነው ሰው የሚሰጥሽ ትጂ? አሁን ዩቱብሽ ማጋ ነው ያለው? ይሄን እኔ በውስጥ ንገሪኝ ትጂ። እንዴት ዩቱብሽ እንደምታስተካክል እኔ ሊንክ ልክልሻለሁ ከፈልሽ። ሊያን ጠይቂያት፣ ኮሶ ጠይቂያት። ምንም እንደዚህ ይሄን ያህል አላሳይሽም አትልሽ። ምንም ችግር የለው። በአሁን ታይም ኢትዮጵያ ላይ እንዳለ ብዙዎቹ ዩቱበሮች ናቸው። ይሄ ዩቱብ እንደዚህ ነው ያንቺ ከሆነ ማለት ነው። ኦልሬዲ ሲከፈትን ባንቺ ቴሌፎን ቁጥርና በምናምን ከሆነ እቺ እንደዚህ 1 ወር ብቻ ከዛ በኋላ ማንም ብድር አትጠይቂ። በራስሽ በዩቱብ ትሰራሪያለሽ ማለት ትነሻለሽ። ገብቶሻል? ያ አሁን ፎከስ አድርጊ። ቪው አለሽ። በነገራችን ላይ ከሊያ የበለጠ አንቺ ዩቱብ ቪው አለው። የእውነት ብድር ከሰው ከምትፈልጊ ዩቱብሽን 1 ወር እንትን ቪው አላት። ባይዘው እሷ እንደኔ እንደዚህ አትቀልድም ምናምን። ገብቷችኋል? ያ ሰው ልጅ ሲወድቅ ልናበረታታው ይገባል እንጂ ትናንትና ከስሯልና ነገም ይከስራል ብለን ዱቤ የምንሰጥ ሰዎች ፊታችንን አናዙር። እስቲ ልጆቼ ቲጂ ልጅ ነኝ ብለው ካሉ ቲጂ እስካሁን ድረስ እኔ የሰዎችን ብድር አልከፈልኩም እውነት ነው አልሽ። የሰዎችን ብድር ካልከፈልሽ እንዴት ነው ሌላ ሰው ብድር የሚሰጥሽ? ለምን በእነሱ ታዝኛለሽ? ይሄ ሪያሊቲ፣ ይሄ እውነት ነው። በቃ ማብቃቃት የራስሽ ፋንታ። ግዴታ በዛ በሰፊ እጅ መጀመር የለብሽ። አሁን ባለሽ እጅ ተንቀሳቀሽ። ያ አሁን ምንድን ነው ያልሽው? በገዛ ማለት እስካሁን ከፍዬ አልጨረስኩም ወይም ደግሞ አልከፈልኩም። እዳ ጦር አይደለም ዘሎ አይዋጋም ነው። ወይ አበዳሪ ወይ ተበዳሪ ይሞታለውና ያንን ካልከፈልሽ እንደገና ሌላ ብድር አይሆን እንዴት ይሰጡሻል? እነሱ ላይስ ለምን ታዝኛለሽ? እነሱስ እውነት የላቸው? ያ ከሰረችዋ ይሏታል። ኖ እንዲህ መባል የለበትም። እንደዚህ መታሰሩ የመጣው አሁን ያለሽበት ቦታ ነው ወይስ ወደ መናኸሪያ አካባቢ? መናኸሪያ አካባቢ በከፈትኩት የተለያዩ ችግሮ ፕሮብሌሞች አሉ። ያው መናገር ማፈር ግን አንድ ግን ያሳሰረኝ ሰውዬ
አላጠፋም። ትንሽ ብታገሰኝ እኔም ቢያገኝኝ ኢንዳይሬክት መኪኔና ሹፌሬን በያስይዘው እኔ ኢንዳይሬክት ቢያገኘኝ ይመረጥ ነበረ። የኔ ዋህነት ግምኑ ጋ ነው። መኪኔና ሹፌሬን አስፈታውኝና እኔ እጄን ሰጣው። ሹፌሬ መኪኔን አደቀቃት። ሹፌሬ መኪኔን አደቋት። ብዙ ወጪ ወጥቶ ትልቁ የኔ ጥፋት ምንድነው? የንግድ አፕን ሆነ ሹፌርና መኪና ተያዘ። እኔ ነኝ እሱ ማስፈታት ሲገባኝ እኔ እጅ ሰጠው በይዋነት። እንዴ ምንም ባላረገውማ እሱ አይታሰርም ብዬ ማለት ነው። ከዛ በኋላ እኔ ሰርቪስ ስገባለት እሱ መኪናው እንደፈለገ አደቀቀ። ሲያከራያት ሲጫወትባት ሰው እንደሌለኝ ወንድ እንደሌለኝ ሲያውቅ እንደፈለጉ ንብረቴን አረገው ጠበቁ እንደፈለጉ። ወንድ ባለመኖሯ ግን በጣም ነው የምትከፋው እንዳየዋት ከሆነ የእውነት አንዳንዴ ወንድ ራሱ ተምች ነው እኮ ቲጂ። ሰው ፈልገሽው ስታጭው ነው የሚከፋሽ እንጂ ያላወቅሽው ሰው መጣ ቀረ እንዴት ነው የሚከፋሽ? እንደገና ይሄን እያሰላሰልሽ ወደ ቢዝነስ ከገባሽ አሁንም ስኬታማ አትሆኝ። ገብቶሻል? አሁንም የሆነ ነገር ጎሎኛል እያልሽ ነው የምትገቢው። ኖርማል ሴቶች ሰራተኛ ትይዥ ማለት በርትና የሚችሉ ምናምን የሚችሉ ሁለት እንደዚህ ይገባኛል። ጠላ መጥመቁ ሄደ ትገዛለህ ምን ትላለህ ኖት ኢዚ። ያ ሲጀመር አንቺ ሬስቶራንት ውስጥ መግባት አልነበረብሽም። ሬስቶራንት ውስጥ የገባሽ ቀን እንደተበላሽ ነው የተረዳሁት። ለምን መሰለሽ? ይሄ ኩሽና ውስጥ የሚሰራ ነገር እንደዚህ ለታክስም ለምኑም እንትን ታክስ አትክፈይ እያልኩሽ አይደል? ግን ከምትሰሪው ልክ ነው የምትከፍለው። ግን ሬስቶራንት ሲሆን ያብረቀርቃል። ምን ይባላል? ከግንቡ ልክ ነው ታክስ የምትከፈለው። እንደገና ደግሞ ታክስ አሰራር ሌላ ሰራተኛ ማናጀር ልትቀጥሪ ነው ማለት ነው። ታክስ የሚሰራልኝ ሰው አይሽ ሌላ ወጪ። ባንቺ ማይንድ ዩቱብ እንኳን ማስተዳደር የማይችል ሰው የእንትን ውስጥ ይሄ ሬስቶራንት ቢዝነስ ውስጥ መግባት ለሱ ከባድ። እዚሁ ባልት እንትኑ ይሻልሽ ነበር። የለም የሰፈር ባህላዊው ቢዝነሱ ይሄ ግዥልኝ አምጭልኝ እንደዚህ ካሽ ቱ ካሽ ፌስ ቱ ፌስ ይሄ ነው ከአንቺ ጋር የሚሄድ። በሬስቶራንት ደረጃ ማናጀር ያስፈልግሻል፣ ምን ያስፈልግሻል ምናምን አለ። የብዙ ነገር የምትከፍሉ ያለ የቆሻሻ አለ፣ የምን አለ፣ ብዙ አለ፣ እንዴ የቦታው አለ፣ የምን አለ። አይሽ ሌላ ሰራተኛ ልቀጥሪ ነው ማለት ነው። ገና የገባሽ ቀን ነው ከቲጂ ጋር አይሄድም ያልኩት። አይሄድ ሬስቶራንት ቀላለው። ለዛም በባዶ ተነስተሽ በባዶ ነው። የሬስቶራንቱን እንኳን የ3 ወር ክፍያ እንኳን ቀድመሽ አልከፈልሽ። ከዛ በኋላ ተስፍሽ መጥቶ ነው እስቲ ማን ነው የሚነካሽ ብሎ ሲመጣልኝ ሁሉም ስርዓቱን ያዘ። በሴትነቴ ማለት ነው። ቅድም አንድ ነገር ብለሻል። ምናልባት ብዙ ጊዜም አንቺም ስለምትዩ ሚዲያ ላይም ስለምትጠየቂው ግን ግራ የሚገባኝ እኔ ለምሳሌ ትልቅ ባለሙያ ነሽ፣ እውነት ገብቼም አይቼዋለሁ። ይሄ አንድ ትልቅ መስፈርት ነው። እውነት እንግዲህ አሁን ላይ የተለያዩ ነገሮች ቢባሉ እንኳን በፊት ባለሙያ ሚስትን ያገባው ይባላል። በቃ ሚስቱ ባለሙያ ናት፣ የታደለ ነው ይባላል። እውነት በተጨማሪ ደግሞ በመልክም ከማንም የምታንሺ ሴት አይደለሽ። ቆንጆ ነኝ፣ ሞዴል ነኝ። እውነት ነው። አይ የያዘኝ ይዞኝ ነው ስራ። ኧረ ቀልቃላ ነሽ፣ እብድ ሞዴል ነሽ። የእውነት የእብዶች መንደር እንጂ ፊትሽ ምናምን ለሞዴሊስትነት ቅርብን። ቶሎ ቢቀባባ ቶሎ ፏ የሚል ምናምን አሪፍ ነሽ። ግን ከኔ የበለጠ እብድ ነሽ፣ ቀልቃላ ነሽ። የእውነት እኔ ቀልቃላ ነኝ እንዴ? እኔ እብድ ነኝ እንጂ ቀልቃላ አይደለሁም። እንደሱ እንዴ ስትበላ ስርዓት የላት ምናምን የላት እንዴ ወደዛ ራሴን አያስጠብቀኝም። እና መበሳቆል አለ እንጂ ቆንጅዬ ለሞዴል ልጅ ነኝ። ይህን ያህል በቃ ቤት የኤልቲቪ ትዝ ይላችኋል። ቁመት ያምራል፣ እግሬ ሰልከክ ያለ ነው፣ አንገቴ ወደ ላይ የወጣ ነው ምናምን ስትል እግሯ እንዲህ ብላ አገኘናት። ግን ይመቻት
ቤቲ ኤልቲቪ ይመቻት። የት ነው ያለችው ጋይስ? ግን ቤቲ ኤልቲቪ እና እንትና ግን እሷ እግሯ አሪፍ ነው። ቤቲ ኤልቲቪ ቀሚስ ስትለብስ ያምርባታል። ሱሪ ባትለብስ ይሻላል። እና ሉላ ኢቤስ ሱሪ ሲለብሱ ታይት ሲለብሱ አያምርባቸው። ልክም ደግሞ ትልቁ ክራይቴሪያም አይደለም። ይሄን ያህል ትልቅ ነገር ሆኖ ለዛም የምታንሽ ሴት አይደለሽ እንዴ? ይሄን ያህል ትልቅ ክራይቴሪያም ተወርቶ የሚነገር አይደለም። ባል ቢኖረኝ ኖሮ እንደዚህ ሁሉ አልሆንም አልሽ። ምናልባት የዛሬ ታይትሏ ባል ልትለው እንዴ ጋይስ? አሁን እንደዚህ አይነት ሐሳብ አይምሮ ላይ በጣም ከገባ ምንም ነገር ስትጀምር በሙሉ ልብ አትጀምርም ማለት ነው። ይሄን ጉድለት እያሰበች ነው። ያ ማለት ስኬታማ ያደርጋል። እንደዚህ አይነት ሰው ደግሞ ባል አያገባም። በላ ነው የሚሆንበት። ባል ራሱ ካፈቀርሽ ያ ሰው ላግኝ የሚሉት ነገር ሲገባ ያልናፈቁት የማያውቁት ሀገር አይናፍቅም አይነት ስንትሩ ስለምን ቆዝመሽ ትኖሪያለሽ? ካላፈቀርሽ አታውቂም። ይሄን ስሜት እኮ አታውቂም። በቃ ወደ አንቺ ህይወት እንደዚህ ነገር አልመጣማ፣ አይምሮሽ ውስጥ አልመጣም። እና ለምንድን ነው የውድቀትሽም የመነሳሽም ቤዚክ አድርገሽ የምታስቢው? ስለሌለኝ ይባላል። ይህን ነገር ከአይምሮሽ አውጪ። ትዳርና አውሎ ንፋስ የሚመጡበት አቅጣጫ አይታወቅም። ያን አቅጣጫ በራሱ ጊዜ ሲመጣ ተቀበዩ እንጂ ስራዬ ብለሽ ደጅ ደጅ አትጠብቂ። ወደ አንቺ ያልመጣን ሰው ማንን ነው በሀሳብሽ ልታስገቢ የምታስብ? እንዴት ነው ለቢዝነስሽና ለኑሮሽ እንደዚህ እንዳላረግ እኮ ባል ስለሌለኝ ነው ብለሽ በርሽ የምትዘጊው፣ አይምሮሽ የምትዘጊው፣ ቢዝነስሽ የምትዘጊው? ሆይ ስንት ሲንግል ሰው ስኬታማ ስንት አላል እንዴ? ወንዶች እንዳለ ሲንግሎች አይደሉ እንዴ? ሚስት አላቸው እንዴ? ይሄ ሚሊዮነር የሚባሉት ሚስት አላቸው። ለምንድን ነው አንቺ ብቻ ባል የሚያስፈልግሽ? ሆይ እዚህ እኔን ሲከሰኝ የሚውለው ሚስት አለው እንዴ? ወልደ ጊዮርጊስ ብቻ ነው ሚስት ያለው። አላሙዲን አለው። ባለ ሀብቶች የላቸውም ጋይስ። ለምን ነው ሚስት ወደኋላ ታሰናክለናለች ስለሚሉ ነው ማያገቡት። አንቺ ደግሞ ለምን ነው ባል ስለሌለኝ ነው እንትን ብለሽ ከወዲሁ ጭንቅላትሽ ልግዋልሽ? ለምን ዘግዋልሽ? ያ ከመጣ መጣን ገብቶሻል እንጂ ለእርምጃሽ ሁላ ይሄን ምክንያት ካረሽ ትሰናከያለሽ። የምትወጁ ሰው ካለ ኦኬ፣ እንደዚህ የምወደው ሰው አለ ያንን ስለማሰላስልት ያለሽ ሰው ሳይኖር ሰው እንዴት ትጠብቂያለሽ? ያ ጭንቅላትሽን በዚህ እንዳትዘጊው። ይሄ ስላልሆነ ነው ያልተዛካው ምናምን ነገር። ወደ ቢዝነስ ለመግባት ትዳርና አዳር አያስፈልግም። ይሄ ሌላ ፓርት ነው። ያ ባለሀብቶች እኔ ሲያገቡ በብዙ አላያቸው ዝም ብሎ አላፊ አግዳሚውን ሲነፉ ነው የማውቃቸው። ሌሎች ችግሮችስ ቢሆን ችግሩ እኔ ጋር ነው ወይ ብለሽ ራስሽን ጠይቀሽ ታውቂያለሽ? ትዳር ላለመያዝሽ ሞክሬ አውቃለሁ እኮ ግን ተፈላጊና ተፈላጊ አይገናኝም ማለት ለጎበዝ ወንድ ጎበዝ ሴት አትመጣለትም፣ ለጎበዝ ሴት ጎበዝ ወንድ አይመጣም እንጂ ሞክሬያለሁ። እስኪ አብራሪልኝ። ከአንድም ከሁለትም የቻለ ለምሳሌ እኔ ሞክሬ አውቃለሁ ግን አንደርስታንድ የሚያደርገኝ ወንድ ነው ያላገኙት። እኔ ቲጂ ያው ከባህሪዋ ወጣ ያለች ናት። ወጣ ያለችነት በጨዋነት ነው። ነፃ ሰው ነኝ ስለምንም ነገር። አምሽቼ የምገባው ስራው ነው የሚያስገባኝ። አምሽቼ ያን አንደርስታንድ የሚያደርገኝ ስራውን ደክሙኝ ስገባ ወይ ምንም ነገር መስማት አልፈልግም ልል እችላለሁ። ማሳጅ የሚያደርግሽ ከዛ በኋላ አንቺ ከውጭ ስገቢ እሱ ለምን ውጭ ቤት ውስጥ ይጠብቅሻል? ማን አባቱ ስለሆነ ነው ውጭ የሚጠብቅሽ? አንቺ ከውጭ ስገቢ አብሮሽ ነው እንጂ መግባት ያለበት እሱ ጠባቂ። አንቺ ገቢ የምትሆኙ ምን ስለሆነ? በጣም የሚያስጠላ ኢማጂኔሽን ያለሽ በሪሌሽን ላይ። ማን ነው ግን የሚረብሸኝ? ገስ ወያ ረቢ ማለት እሱ ከውጭ እንደሚጠብቅሽ ብቻ ለምንድን ነው ኢማጂን እንትን የምታስብ? አንተ ጌታ ምን ፈልገህ ነው? ሪያልሽ እያብራራሁ አይደል እንዴ? ምን ፈልገህ ነው?
ሄሎ እቺ ቲጂ ኩሽና መቼም ባል እንደማታገባ ነው የምነግርሽ። መቼም ምን ታይቶን ምን አይነት ካራክተር ያላት ሴት መሰለች? ለወንድ ልጅ ፈጽሞ በተለይ እንደዚህ በትዳር ውስጥ አንዲት ሴት ለባሏ ማሳየት የሌለባት አይነት ባህሪዎች ወይ ሊኖራት የማይገባ አይነት ባህሪዎች አታሳይም። ለምሳሌ ባሏ ሁለተኛዋ ነው ለሷ። የመጀመሪያዋ ስራዋን ነው የምታደርገው። ባሏ ሁለተኛዋ ነው። ግን ምናልባት እሺ ጥንካሬዋ ነው፣ ጠንካራ ሰራተኛ ስለሆነች ነው ሚስቴ ብሎ ይጽናና በሱ። እንግዲህ እንዳለችው አምሽታ መምጣቷ ሳያንስ ምንም ነገር አልፈልግም ትሏለች። ኳስ እያየ ከሆነ ድርግም ታደርግበታለች። እሷ ከውጭ ደክማ መጥቶ እሱ ለምን አባቱ ነው ቤት የሚጠብቃት? አብሮ ነው መግባት የነበረባቸው። ቢሆን አስቀድማ ከስራዋ ማለት ነው አስቀድማ ወጥታ ባሏ ሳይገባ እቤት ገብታ የሚበላውን አሰናድታ እንደባል ውጣ ከዚህ እንደባል ይላል። ኩሽና እየተንጎዳጎደች ያለችው ልጅ ታሰናዳ እንደገና ወጥና ምናምን ይላል። ወጣ ሰልፍሻ የእሷ ስራ ምን አይነት ነው? የኩሽና ስራ እኮ ወጥ መስራት ብቻ እኮ ስንት ኪሎ ነው የምትከትፈው? እሷ ማታ ስገባ እሱ ቤት ራሱ ለምን ይቀመጣል ነው የኔ ጥያቄ። አብሮ ከስራም ሲመለስ አብሯት አይገባም? ምን ችግር አለ? እሱ ሁሉ ቀን ቤት የሚቀመጥ እሷ ማታ የምትገባ you think this is fair? የሀበሻ ስራ እኮ በጣም ከባድ። እንደ ሴት አንተ ሻማ አብርታ ምናምን ነገር ደፍታ ምናምን አብስትራክት እሱ ነው የምጠብቀው። ናግባ ተመለሰ ናግባ። ጭራሽ ሮማንቲክ ይላል እንደቺ ቦምባስቲክ ራሱ ግራ ያጋባትን ሴትዮ እንዴት ነው ሰው ሁሉ ጋይስ ስትኖሩ ላይፋችሁን አስቡ። የኑሮ ስታንዳርዳችሁን ለአንድ ነገር ያላችሁን እምነትን ፎከስ ትኩረት ስጡት። ይሄ ሴትሙማ ነው። ያዙልኝ ፊስቱላ ልብህ አውቀጥል ስማ። ለምን ከፊቱ ገብታም ስራውን ትታ ነው የምትገባው? መጀመሪያ ባሏ ነው መሆና። ቀደም እኮ አልኩሽ እንደዚች አይነት ሴት ባሏ ሁለተኛዋ ነው እንጂ መጀመሪያዋ። ባል ደግሞ አንድ ቤት ውስጥ ሁለት ትዳር የለም። ወይ ስራዋን ታገባለች ወይ ባል ታገባለች። ስራዬን አገባለሁ ስላለ ቆማ ቀረች። እና ቤት ከገባች ምን ሊበላ ነው? እሱ እኮ ስራውን አይቶ የሚመጣ ሁላን የሚመስለኝ በእሷ እንትን እንደምታስበው። ቆይ እሱም ይሰራል አይደለ? እሷም ትሰራለች አይደለ? እሷ የምትሰራ ከሆነ በብዛት እሷ የምትሰራው ለምሳሌ ጀነራሊ እሷ ላይ ብቻ ስፔሲፊካሊ እንዳናደርገው ጀነራሊ ከእሷ ተነስተን ግን ጀነራሊ በተለይ የግል ስራ የሚሰሩ አይነት ሴቶች ልክ እንደሷ አስቀድሞ መግባት ይችላሉ ቤታቸው። ወንድ ልጅ እንደ ወንድ ባልን እንደ ባል ትሪት ማድረግ እኮ ነው ዛት ሴት እንደነገርኩሽ። አሁን እሷ ምን አለች? ወንዶች አይረዱኝም፣ አምሽቼ እመጣለሁ፣ ስራ ላይ ብዙ ጊዜን አሳልፋለሁ አለች። ገባሽ? ስለዚህ ቆማ ይቀረው አለች። አንዱን ነው የምታገቢው፣ ወይ ስራሽን ነው የምታገቢው፣ ወይ ወንድ ልጅ ነው የምታገቢው፣ ባል ነው የምታገቢው። ስራ ፈት መሆን ነው መስፈርቱ ባንተ? ስራ ፈት መሆን ሳይሆን ባልን እንደ ባል ትሪት ማድረግ፣ ባልም ሚስትን እንደ ሚስት ትሪት ማድረግ። መልስ ባልን ትሪት ለማድረግ ሴት ልጅ ስራ ፈት መሆን አለባት ወይ ስራ መቀነስ አለባት? ስራ እንደ እውነቱ ከሆነ እንደ ትክክለኛው ትዳር ከሆነ ሚስትን ማስተዳደር ያለበት ባል ነው። ይሄ መጽሐፍ ቅዱሳዊ ነው። ሰርታ ግራ ጥረህ አብላት ነው የሚለው። ሚስት ደግሞ ቤቷ ውስጥ ዘውድ እንድትሆን ነው። ይሄ ትክክል ዘውድ እንድትሆን ነው። ከዚህ ታሪክ ውስጥ መጽሐፍ ቅዱስን አውጣ። እሺ መጽሐፍ ቅዱሱን ላውጣልሽና ኖርማሊ አብዛኞቻችን መሰረት ስላለን ነው ስንጋባስ ቤተክርስቲያና የምንሄደው እንዴ። መሰረቱን ለምን እናወጣለን? ሄሉ ስንጋባ ቤተክርስቲያንስ እየሄድን እንደ መጽሐፍ ቅዱስ ብለና የምንገባው። እንደ መጽሐፍ ቅዱስ ካየነው እሷ ዘውድ ነች፣ ቤቷን ነው የምትቆጣጠረው። እሱ ራስ ነው፣ እሱ ነው ወጥቶ ማስተዳደር ያለበት ሚስቱንም ልጆቹንም። እና ግን ዘመን አመጣሽ ሆኗል። እኔ እኩልነት ተባለ። ኦኬ እኩልነት ወጣት ስራ ኢትስ ኦኬ ወጣት ስራ፣ ግን ቅድሚያ ቤቷን እንደ ዘውድነቷ። ያለበለዚያ ሲንግል ነው የምትሆኙ። አይሰራም።
እንደ እግዚአብሔር ቃል ትዳር ካልተመራ አይሰራም። ሄሉ ወይ ትሰለቻቻለሽ፣ ወይ ትጣያለሽ፣ ወይ ደስተኛ አትሆኝም። ንትርክ ይመጣል ቤት ውስጥ። መጽሐፍ ቅዱስ እንደሚልሽ ካልሽ ሐዋርያው ጳውሎስ እኮ ማግባት ግዴታ አይደለም አለ። አላገባም እኮ ማግባት ግዴታ አይደለም ብሏል። በቃ ይሄን ነገር ማድረግ የማትፈልጊ ከሆነ አለማግባት ነው። ምክንያቱም ኦልሬዲ በቃ ትዳርሽ እዛ ጋር ነው በቃ የሚያበቃው። ስለዚህ ሚስትም ዘውድ መሆን አለበት፣ ባልም ራስ ሆኖ ሚስትን ማስተዳደር አለበት። ማስተዳደር የማይችል ወንድ ትዳር መያዝ የለበትም። ጌታ ያ አሁን የቲጂ ታሪክ በእንደዚህ አይነት መንገድ የሚወራ ነው። ተው ጌታ ከቀልቡ ነው። አሁን እቺ ሴትዮ ራስ ካልሆንኩ እያለች ነው። ሁለት ራስ አንድ ቤት ውስጥ አይሆንም። እሷ ዘውድ ነች መሆን ያለባት። ራስ ካልሆንኩ አለች። አንዱን ምረጪ ተባለች። ስራሽ ወይ ባል ተባለች። ኖ ስራዬን አገባለሁ አለች። አንዱና ማግባት ያለብሽ ወይ እሷ ስራ አቆማለሁ ብትል የሚያስተዳድራት ባል አለ እንዴ? እና ቤቱን የማያስተዳድር ወንድ አይደለም ይላል። ወንድ አይደለም። ሴቶች ሊያስተዳድራችሁ የማይችል ወንድ አትጥበሱ፣ አታግቡ። አሁን አንተ ያለ ደሞዝ ሚስት እቤት ቁጭ ብላ ብቻ ያለ ሽሮ እየበላች መኖር የሚያስችል ደሞዝ አለ? እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ለሚስት ያላንስም ሄደ። ቆይ ሽሮ ብቻ ነው ወይስ ልብስስ ትገዛለች? ኧረ ለሚስት ያላንስም እንዴ! ለአንተ ራሱ ኑሮ ከብዶ አውስትራሊያ እኮ ነው ያለሁት። አሁን አንተ ሲንግል ሆነ ራሱ ምን ገዝተህ ታውቃለህ ለራስ ከልብስ በስተቀር? እኔ ለራሴ ይሄ ነው ብዬ ገዝቼ አላውቅም። ነገር ግን ማለት ማስታወሰው አላውቅም። እለብሳለሁ፣ ታውቂያለሽ፣ እለብሳለሁ። አንተ በወር $100 ተቀማጭ ታስቀምጣለህ? ጌታ እውነት ተናገር፣ እንተዋውቃል። ይሄን እንዴ ደሞዜ ስንት ነው? እኔ እንጃ $1500 እንዴ $100 እኮ በሁለት ሰዓት የማገኘው ነው። ያ ግን በቢልና በጂኒ ይወጣላ ታገኛለህ። በምንም ተርፎ ታስቀምጣለህ ወይ ጌታ? እንዴ በስነ ስርዓት እንዴ $100 ትይኛለሽ እንዴ? ተርፎ ከወር ተብቃቅተህ የሚቀመጣል ዝም ብሎ እንዴ? ምን ነካሽለን? አውስትራሊያ ነው ያለሁት፣ ኢትዮጵያ አይደለም። እንዴ ሄሎ እየጠጣ አይደለም እኮ አሁን አላወጣም። እየጠጣ አይደለም። ጠጣ ጌታ ጠጣ። እስቲ ስትጠጣ ሀሳብ ይመጣል። ልታጠጪኝ ነው? ዛሬ የለም ገዝቼም አልገባሁም። የባለፈው የመንትዮቹን ሳይሉኝ እዚያ ወጥቼ ተፋትቼ ቀረቻለሁ ለራሴ። ሲሳይ ምን ነው የምተባበረ? ቆይ እስቲ ቲጂን አንዴ ቦታና ሲስ ጌታ ሪያክሽን እንዳላረገባህና ወደ መጽሐፍ ቅዱስ አንዳንድ ጊዜ ጌታ ሰዎች ላይ ሀሳብ ስንሰጥ ካላቸው ከኑሮ ሁኔታ ጋርና ካላቸው ባህሪ ጋር እንጂ አንድ የቢሮ ሰራተኛ ያለውን የስራና የእንትን የአኗኗር ልምድን አንዱ አርሶ አደር ወይም ደግሞ ምን ነው ላብ አደርን እንደዚህ ነው መኖር ያለብህ ብለህ አታቀርብለትም። ገባ? ሰዎች ባላቸው በቃ ቆመሽ ትቀሪያለሽ። ሄሉ ባላት ዘይቤ ቆማ ነው የምትቀረው አልኩሽ። ባላት ዘይቤ፣ ባላት የአኗኗር ሁኔታ፣ ባላት አስተሳሰብ፣ ባላት ባህሪ ከሆነ ቆማ ነው የምትቀረው። መቼም አታገባ እና አሁን ሴት ስራ የምታበዛ ወይም ደግሞ ስራ የምትሰራ ከሆነ ባሌ ማግኘት አክሰሷ ጠባብ ነው እያልክ ነው አንተ? አልወጣኝም፣ እንደዛ አልወጣኝም። አርገው ያልከውን ተስፋ ያደረግ ያ እንደዚህ ካልሆነ በስተቀር ግን ሄሉ አብራ ጅንስ ሱሪ አድርጋ በረባሶ አድርጋ አብሬ ጠጥቼ ነው የምገባው የምትል ከሆነ አልሰማም። አንተ ስራ ስለምትሰራ አንተ ጠጥተህ ትገባለህ፣ እሷ ግን ቤት ተቀምጣ መጠበቅ አለባት። አይደለም አልወጣኝም ከአንተ ጋር እኔ ጠጥቼ ስገባ እሷ ቤት ትቀመጥ እያልክ ነው። አላልኩም፣ አልወጣኝም። እኔ እሷን ቤት አስቀምጬ እኔ ውጭ አልዳራም። ደስተኛ የምታረገኝ ራስህ እኮ አልክ። ከኔ ጋር ጠጥታ የምትገባ አልፈልግም ማለት አንተ ትጠጣለህ። ባህሪዋን ያላትን ባህሪ እኮ ነው የምነግርሽ። አሁን ለምሳሌ አንቺ እንደዚህ አይነት ባህሪ ነው ያለሽ። ውጭ ምናምን አታውቀኝም ግን አይ ውጭ ምናምን ሳይሆን ኖርማል ካራክተሩን ነው የምልሽ። እሺ መጠጡን ታዩ፣ መጠጡ ከሆነ የደበረሽ በቃ መጠጡን ታዩ እና በቃ እኔ አንተ ያረከውን ነው የማደርገው። ቆሜ እሸናለሁ የምትል ሴት ማለት ቆማ ሲሸና ባሏ ካየች ቆሜ እሸናለሁ ሁሉ የምትል እኔም ቆሜ ማን ከማን ያንሳል ቆሜ እሸናለሁ የምትል በቃ እንደዚህ አይነት ሴት ማለት ነው።
ከባል ጋር እኔም ባል ነኝ የምትል አንዳንድ ጊዜም ልትማታ የሚወሰውሳት ማለት ነው። ገባሽ? እንደዚህ አይነት ሴቶች ኖ አይሆንም። ባል እንደ ባል መከበር አለበት። ባልዬ እየተባለ እኔ ባላቸውን የሚንከባከቡ ሴቶች እኔ ደስ እንደሚሉኝ አይላብዘም። ሚስቶቻቸው የሚንከባከቡ ወንዶች እነሱም በጣም ነው የምወዳቸው። ግን የሰጠሽውን ነው። በጣም በሚገርምሽ አንዳንድ ወንዶች አሉ በጣም እሷ እየተንከባከበቻቸው እየወደደቻቸው የሚንበላጠጡባት የማያከብሯት እንደዚህ አይነት ወንዶች አሉ። ከእንደዚህ አይነት ወንድ ጋር አትቆይ እህቴ፣ ምንም አይጠቅምሽም። እድሜሽን ነው። ከእንደዚህ አይነት ወንድ ትወልድና እርጉዝ እያላት ጥሏት ይሄዳል። ከዛ በኋላ ያላባት ወንድ የማይወድ አባት የማይወድ በጎደሎ ፍቅር ያደገ ልጅ ታሳድጋለች ወልዳ። ጌታ ስንት አግብተህ ፈታል? እኔ ምን አግብቼ ፈታ? ገና እየፈለግኩኝ እና ኤክስፒሪየንስ ሳይኖር ነው እንደምትነጫነጭ? አይ እንዴ ታያለሽ፣ ሄሉዬ ታያለሽ። እኔ እዚህ ቤት ስንቴ ነው የጓደኛዬን ታሪክ የተናገርኩት? ሄሉ ጌታ ቆይ አንተ ከፍቅረኛ ጋር ስንት ጊዜ ኖራል? ትልቁ ጊዜ አንድ ቤት ውስጥ? እኔ አልኖርኩም። የሚሰለቸኝ ነው የሚመስለኝ እኮ ሄሉዬ፣ ሳላ ፍቅር አብሬ አልኖርም። እስከ ዛሬ ፍቅር ይዞ አያውቅም እንዴ አንተ? ያውቃል፣ ግን አብሬ የመኖር እንትን የለኝም። ደግሞ እንግዲህ ፍቅር ከተባለ አላውቅም። ታውቂያለሽ፣ የመጀመሪያዋን ልጅ ይሰለቸኛል እያልክ ፍጹም ከቄጥ ስር አለመውጣት አይነት ትዳርና አዳር ታወራለህ። አይደለም እኔ ካላፈቀርኩኝ እንዴት እኖራለሁ? አታፈቅርም። ከማታፈቅሪው ሰው ጋር ደባል ነው የሚመስልሽ? እንዴት ትኖሪያለሽ? በዚህ ስጋት አንተ ፍቅር አይዝም ጌታ። አይ እንደዛ ከሆነ ለምን ያዘኝ ታዲያ? ያኔ ሳያውቅ ነው ልብ ተንኮል ሳይገባው። አሁንማ ልብ ስጋት በስጋት ሆኗል እኮ ጌታ። እኔ ስጋት በስጋት አልሆንኩም ሄሉ፣ ስጋት በስጋት አልሆንኩም። ግን እንደነዚህ አይነት ሴቶችን ሳይ እናደዳለሁ። አሁን እቺ ቲጂን ስትናገር አይሰማዋትና ተበሳጨው። ደግሞ አፏን ሞልታ ትዳር ፈጽሞ ሞክሬያለሁ ላገኝ አልቻልኩም። እኔ እኮ ሞክሬያለሁ ትላለች እንዴ። ስራዋን አግብታ እንዴ ሁለት ጋብቻ እኮ የለም፣ አንዱን ነው የምትመርጨው። ስራዋን ኦልሬዲ ያገባች ሴት፣ ስራዋን ያስበለጠች ሴት ከባሏ ስራዋን አስበልጣ አምሽቼ ነው የምገባው። አንዳንዴ በስራዬ ምክንያት አመሻለሁ ከሆነ ኢትስ ኦኬ ይፈጠራል። በስራሽ ምክንያት አንዳንዴ ምንጊዜም አምሽታ ነው የምትገባው። ጊዜ የላትም፣ ሁሉም ትሰራለች። ሆነ ታውቃለህ ጌታ። አሁን እሱ ሙሉ ስራ እየሰራች ነው አለ፣ የጉልበት ስራ። እሱ ስራ እንኳን ካለው የስራ ቦታ ጎራ ብሎ አብሮ ወደ ቤት መምጣት ያለባቸውን ከሆነ አብሮ ለምን አይመጡ? ምን ልሰራ መጣ ነው የምትለው እንጂ። ግን አንድ ሰው ድክም ብሎት ያንን ነገር ሳይረዳ ዝም ብሎ ቤት ከተቀመጠ ልትነጫነጭ ትችላለህ። ግን እሱ ራሱ ፖዚቲቭ ከሆነ ስራ ሲጨርስ እሷን ሄዶ አብሮ ወደ ቤት መምጣት። አየህ ማለት እሷ አሁን ይህንን ልትል የፈለገችው አይቲ ደግሞ አይደለም። ወንዶች ባህሪዬን አይረዱትም አለች። ይኸውልሽ ያለችው ወንዶች ባህሪዬን አይረዱትም። ሞክሬያለሁ እኔ ላገባ፣ ወንዶች ግን ባህሪዬን አይረዱትም። ለምን? ለምሳሌ ምን አይነት ባህሪ ያለሽ ሲላት፣ አንደኛ ነገር አመሻለሁ፣ በስራዬ ምክንያት አመሻለሁ አለች። ይህ የሚያሳየው ጊዜ አትሰጥም ማለት ነው። ሁል ጊዜ ታመሻለች ማለት ነው። አምሽታ ነው የምትገባው ማለት ነው። እማወራ ናት። ቀድማ ኢትዮ አዲስ እኔ አውስትራሊያ ነው ያለሁት፣ ሚስት ከፈለክ እንገናኝ እያለች ሂድና አደርጋት። እሺ አደርጋታለሁ። አሁን ኧረ ችግር የለው። ጠና ያለብህ እንዴ እንደዚህ ተንተባተብክ? አዋ እንዴት ቀልጀለ እየፈለግኩኝ ነው እያልኩሽ የለ ተይ እንጂ ቀጥልሽ። እና ይኸውልሽ ሄሉ አንደኛ ነገር ከአምሽቼ ነው መመጣዋለች። ኦልሬዲ ጊዜ አትሰጠው ለልጁ። ውስጡ እንግዲህ አንድ ባል ጊዜ የማትሰጠው አምሽታ ነው የምትመጣው። ቁጭ ውስጡ እየተብሰለሰለ ቤት ውስጥ ቁጭ ብሎ ቴሌቪዥን እያየ ሚስቱን እየጠበቃት መቼውን ጊዜ የምትሰጠኝ እያለ ትመጣለች። ከዛ በኋላ ድምፅ አልፈልግም ትልና ደግሞ ትነጫነጫለች። እራሷ እንደተናገረችው ድምፅ አልፈልግም፣ ጫጫት አልፈልግም ትልና ቢያንስ ጓደኛ ሚስት የሆነችውን ቲቪ እያየ እየተጽናና ሳለ እሱንም ድርግም ታደርግበታለች። ታዲያቺ ከእንደዚች አይነት ሴትዮ ጋር ማን ነው የሚኖረው?
የሰራው ቤት ውስጥ እንኳን ቢሆን የሚኖረው ጥሎላት ነው የሚወጣው። የዛኑ ቀን እኔ መንጋጭላዋን አፍርሻት ነው የምወጣው። ይቅርታ አድርጊልኝ። መንጋጭላዋን ለምን ነው እኔ ይቅርታ ማድረግል? እዛው ተደራረጉ። አይ ሴትን ልጅ መታ እንዳትይኝ ማለት ነው።